ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ አቤል አበሻ ኒውስ ነው። በዛሬው ዕለት በሩሲያ እና በዩክሬን ጦርነት ዙሪያ ዓለምን ያስገረመ አዲስ ዜና ተሰምተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጣልቃ በመግባት ሁለቱ ሀገራት ለ3 ቀናት የሚቆይ የተኩስ አቁም ስምምነት እንዲያደርጉ ማድረጋቸውን አስታውቀዋል። ይህ ስምምነት ምን ነገሮችን ይዟል? በሞስኮ ላይ የተሰነዘረው የድሮን ጥቃት ስምምነቱን ያፈርሰው ይሆን? ዝርዝሩን ይዘንላችሁ ቀርበናል። አብራችሁን ቆዩ። ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባስተላለፉት መልእክት ፕሬዝዳንት ቭላድሚር ፑቲን እና ፕሬዝዳንት ቮሎዲሚር ዜሌንስኪ የእሳቸውን ጥያቄ በመቀበል ለ3 ቀናት የሚቆይ ተኩስ አቁም ለማድረግ መስማማታቸውን ገልጸዋል። እንደ ትራምፕ ገለጻ ከሆነ ይህ ስምምነት ማንኛውንም አይነት ወታደራዊ እንቅስቃሴ ከማቆም ባለፈ ከእያንዳንዱ ሀገር 1000 እስረኞችን በድምሩ 2000 እስረኞችን የመለዋወጥ ሂደትም ያካትታል። ፕሬዝዳንቱ ሁለት መሪዎች ለጥያቄ ምላሽ በመስጠታቸው እጅግ አመሰግናለሁ በማለት ለስምምነቱ መሳካት ያላቸውን ደስታ ገልጸዋል። ይህ በእንዲህ እንዳለ ሶቪየት ህብረትና ጀርመንን ድል ያደረገችበት የድል ቀን ለማክበር በሩሲያ በኩል ከፍተኛ ዝግጅት የተደረገ ነው። ሆኖም ግን የደህንነቱ ስጋት አሁንም አልረገበም። ዩክሬን በተኩስ አቁም ላይ ለመሳተፍ ፈቃደኝነቷን ብታሳይም ሞስኮ ግን ከፍተኛ ጥንቃቄ እያደረገች ትገኛለች። በተለይም የሞስኮ ከንቲባ ከከተማዋ ሌሊቱን በድሮኖች ኢላማ ስትደረግ ማምሸቷን መናገራቸውን ሁኔታውን ውጥረት ውስጥ ከቶታል። ሩሲያ ዩክሬን በዓሉ የሚከበርበት ቀይ አደባባይ ላይ ጥቃት ለመፈጸም እንደምትሞክር በማስጠንቀቅ ጥቃት ከተሰነዘረ ግን በኪየቭ መሃል ከፍተኛ አጸፋዊ የሚሳኤል ጥቃት እንደምትሰነዘር ዝታለች። በዚህ ዓመት ሩሲያ ለየት ያለ የጥንቃቄ እርምጃዎችን እየወሰደች ነው። ለሁለት አስርተ ዓመታት ለመጀመሪያ ጊዜ ወታደራዊ አቅሞቿን በሰልፍ ላይ እንደማታሳይ ታውቋል። በተጨማሪም በሞስኮና በሴንት ፒተርስበርግ ከተሞች የሞባይል የኢንተርኔት አገልግሎት ሊገደብ ይችላል። የውጭ ሀገር ዲፕሎማቶች እስከ ግንቦት 1 ድረስ ኪየቭን ለቅቀው እንዲወጡ ሩሲያ አስጠንቅቃለች። በዓሉ ላይ የሚገኙት የውጭ ሀገር መሪዎች ቁጥራቸው አነስተኛ ሲሆን የቤላሩስ፣ ማሌዥያ እና ላኦስ መሪዎች ብቻ እንደሚታደሙ ይጠበቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥረት በሁለቱ ሀገራት መካከል ዘላቂ ሰላም ያመጣ ይሆን ወይስ የ3 ቀናት እረፍት ብቻ ሆኖ ያልፋል? እናንተስ ከዚህ ዙሪያ ያላችሁ አስተያየት ምንድን ነው? ሀሳባችሁን በኮሜንት መስጫው ላይ አስፍሩልን። ለዛሬ የነበረን ዜና ይህንን ይመስል ነበር። ሰብስክራይብ በማድረግ ቤተሰብ ይሁኑ። አቤል አበሻ ኒውስ ነበርኩኝ። ሰላም።